Masapoko de la marahma yahala mashapoko ralabasando chapoko nile mahanto. Hallelujah, hallelujah, hallelujah. ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ፣ ክብር ለአንድ አምላክ በዙፋኑ ላይ ይሁን። ወዳጆቼ ዛሬም በዚህ ቪዲዮ እግዚአብሔር ውስጥ ያስቀመጠው መልእክት ሼር አደርግላችኋለሁ። እሱም ስለ ሌብነት፣ ስለ መስረቅ ይሆናል። የእግዚአብሔር ቃል ገና የጽላቱን ጽሑፍ ገና ለሙሴ ሲሰጠው በዘጸአት 20:15 ላይ አትስረቅ የሚለው የጽላቱ ሕግ ላይ የተቀመጠ የመጀመሪያው ትእዛዝ ነው። ከአስርቱ ትእዛዝ አንደኛው አትስረቅ የሚል ነው። ሌላኛው ደግሞ በአዲስ ኪዳን ስናጠናው አንድ ጎልማሳ ጻፊ ወይንም ሕግ አዋቂ ወደ ጌታችን ኢየሱስ ክርስቶስ መጥቶ ምንድነው ያለው? እሱ የዘላለምን መንግስት ይወርስ ዘንድ ምን ማድረግ ይገባኛል? በዚህ ጊዜ ጌታችን መጀመሪያ ከአንደበቱ ሲያወጣው አትስረቅ አለው። እነዚህ ሁለቱን ክፍሎችን ስናገናኘው ስርቆት በእግዚአብሔር ዘንድ እጅግ አጸያፊ ኃጢአት እንደሆነ ከእግዚአብሔር ቃል እንረዳለን። ታዲያ በምድራችን በተለይ በኢትዮጵያ ላይ ስርቆት መንፈስ ሆኖ እንዴት ተለቀቀ? የስርቆት መንፈስ እንዴት አየሩ ላይ ተለቀቀ? ሰው ቤት እንዴት ገባ? የውጭውን ሌላ ጊዜ ሼር አደርግላችኋለሁ። ሌላ ጊዜ ጸልይበታለሁ ውጪ ላይ ያለው ነገር ግን በእግዚአብሔር ቤት ውስጥ ስርቆት፣ ሌብነት፣ ማጭበርበር፣ ድፍረት፣ ውሸት እንዴት ገባ? እንዴት ተለማመድ ነው? እንዴት አዳፍት አደረግ ነው? እንዴት ለመድ ነው? ስለዚህ ይሄ መንፈስ ነው። ክፉ አሰራር፣ ክፉ መርዝ፣ ሰይጣናዊ አስተምሮ፣ ሰይጣናዊ ዛሬ ለማጭበርበር ለስርቆት ብለን የምናደርጋቸው ዘዴዎች፣ ብልሃቶች፣ ጥበቦች በጌታ በኢየሱስ ክርስቶስ ስም ከአብያተ ክርስቲያናት፣ ከአማኞች፣ ከአገልጋዮች ከውስጣችን በኢየሱስ ስም የተመቱ ይሁኑ። የሌብነት መንፈስ፣ የማጭበርበር መንፈስ መጽሐፍ ለሁለት ጌቶች መገዛት የሚቻለው የለም ይላል፣ ወይንም የሚችለው የለም ይላል። አንዱን ይንቃል፣ ሌላውን ይወዳል ይላል። አንዱ ጋር ይጠጋል፣ ሌላውን ይተዋል ይላል። ስለዚህ ለገንዘብና ለእግዚአብሔር መገዛት ፈጽሞ አይቻልም። በእግዚአብሔር ቃል የማቴዎስ 6:24 ላይ በግልጽ ተቀምጧል። ዛሬ ምንድን ነው አገልጋዮችን ውሸታሞች ያደረጉ ወይንም ሌቦች ያደረጉ፣ አጭበርባሪዎች ያደረጉ? ለማጭበርበር የሌለ ነገር እንድንጠቀም ይህን ብልሃት ወደ ቤተ ክርስቲያን ለምን ገባ? ይህ መንፈስ በጌታ በኢየሱስ አማኝ ለጌታ ለእግዚአብሔር ብቻ ይገዛል። በእግዚአብሔር በረከት፣ በእግዚአብሔር ጸጋ ይኖራል። በነፃ የተቀበለውን በነፃ እየሰጠ በነፃ አምላኩን እያገለገለ ጤናው ተጠብቆለት፣ ሰላሙ ተጠብቆለት፣ ቤተሰቡን የቤተሰቡን ዋስትና፣ የልጆቹን የህይወቱን ዋስትና እግዚአብሔር ሪስኩን ወስዶ በነፃነት ዋጋውን ተምኖ ይኖራል። ዛሬ ግን ታክቲኮቹ፣ እነዚህ ብልሃቶቹ ከየት መጡ? ሁሉ ለመብላት፣ ገንዘብ ለመስረፍ፣ የሌለ ነገር፣ የሌለ ትንቢት፣ የሌለ መልእክት፣ የሌለ ነገር እየተናገረ ሰውን ማጭበርበር፣ በማስመሰል ገንዘብ ለማግኘት እዚህም ቸርች እዛም ቸርች ይከፍታል፣ ገንዘብ ይላል፣ አስገቡልኝ ይላል። ከየት ነው እነዚህ ዝቅጠቶች? በጌታ በኢየሱስ ክርስቶስ ስም ከቤተ ክርስቲያን ስፔሻሊ ከወንጌል አማኞች ላይ በኢየሱስም የተመቱ ይሁኑ። በሶስት ክፍልን ማየት እንችላለን። አንደኛው የተሳካለት አጭበርባሪ ሌባ ነው። እሱ ተሳክቶ እንደምንም አድርጎ ውሃውንም ዘይቱንም ቸርችሮ ገዝተውስም ብሎ አንደኛው ተዋጥቶለት በቃ ተሳክቶለት ገንዘብ ሰብስቦ ሀብት ያካበተ የተሳካለት ተዋጣለ ሌባ። ሌላኛው ደግሞ ምንድነው? እሱ ጋር ተጠግቶ ከሱ ጋር በጥቅም ተጋጭተው ወጥቶ ሚዲያ ላይ እሱ የሚቆንነው ያልተሳካለት አጭበርባሪ ወይ ሌባ ነው ያለው። ሌላኛው ምንድነው? እየታተረ ያለው እየዳደ ያለው እንደዚህ ባድርግ እኔም እንደሱ ብል የሚል ነው። ስለዚህ ሶስቱም የአጋንንት መንፈሶች በኢየሱስ ስም የተመቱ ናቸው። በጌታ በኢየሱስ በየትኛውም አብያተ ክርስቲያን በየትኛውም
ህብረት ላይ የተለቀቁ ናቸው። እነዚህ እንዴት አድርጌ ገንዘብ ልውሰድ፣ እንዴት አድርጌ በአቋራጭ ልክበር የሚለው ወደ ቤተ ክርስቲያን የገቡ እነዚህ መንፈሶች የሌብነት መንፈስ፣ የማጭበርበር መንፈስ፣ የውሸት መንፈስ በኢየሱስ ስም የተመታ ነው። ሰብርኩት በጌታ በኢየሱስ ስም ከትውልድ ላይ ከአገልጋዮች ከአማኞች ላይ በኢየሱስ ክርስቶስ ስም ከአብያተ ክርስቲያናት ላይ ጥንት ከነበሩ ቤተ ክርስቲያን ላይ አሁን ደግሞ በየቦታው ሚኒስትሪ ያል ቸርች ከፍቶ በሚያገለግሉት ላይ በኢየሱስ ስም የገንዘብን እይታ ገንዘብን መሰብሰብ እነዚህ የሌብነት መንፈሶች በጌታ በኢየሱስ የስርቆት መንፈስ በኢየሱስ ስም የተመታ ነው። የእግዚአብሔር ጸጋ የእግዚአብሔር ክብር እግዚአብሔርን እንደ ሐዋርያው ቅዱስ ጳውሎስ በነጻነት በድፍረት ማገልገል በኢየሱስ እንደ ጴጥሮስ ገንዘቤ ካንተ ጋር ይጥፋ እያሉ በጸጋ ክብር ማገልገል ታላቅ ጸጋ ነበረባቸው። አንድም ችግረኛ በመካከላቸው አልነበረም የተባለው ቀንበርን እየሰበሩ ከህዝብ ላይ ከአማኞች ላይ ከድሆች ላይ ጉስቁልና ከምድራቸው ላይ እየሰበሩ በነጻነት የሚያገለግሉበት ታላቅ ጸጋ በነጻ የተቀበሉትን በነጻ የሚሰጡበት ታላቅ የእምነት ኃይል በኢየሱስ ይለቀቅባቸው። እነዚህ መንፈሶች ከቤተ ክርስቲያን ከአገልጋዮች ላይ በኢየሱስ ይውጡ። እነሱ ከሰው አጋንንት እናወጣለን ይላሉ። ከነሱ ግን ይሄ ያልወጣ የተጣበቀ መንፈስ በኢየሱስ ለቋቸው ይውጣ። ከምድሬ ላይ ይውጣ። ከአብያተ ክርስቲያናት ይውጣ። ከአገልጋዮች ላይ ይውጣ። ከምድሬ ላይ ይውጣ በኢየሱስ ስም። ይህን ስላደረግ አመሰግናለሁ በጌታ በኢየሱስ ስም አሜን።